መቀ ፍቅርን አዋረዳት፣ አገታት። እንደዚህ ነው ወይ የተባባል ነው? አደይ ላይ እንደዚህ ስትጫዋችበት እኔ ዝም ምልሽ ይመስልሻል ወይ ብሎ ሲላት፣ ኧረ እባክህ አንተ እኮ ነህ ቀድመህ የሸካት እና ምን አገባህ ስትለው፣ ማግባቱንና አለማግባቱንማ እኔ ይዝሸለም ወይ እኔ ያሳይሸለም ወይ ብሎ ጠለፋት። አይገርምም? የወንድም ወንድ አለው የበላይም የበላይ ያለው የሚባለው ለካ እንደዚህ ነው። ምክንያቱም ፍቅር ከኔ በላይ ሰው የለም እያለች ራሷን በጣም እየቆለለች ነበር። ሲቀጥል ደግሞ ኤላንም እንዲሁም ደግሞ አደይን ዛሬ በጣም እያሰቃየች ነበር። ይገርማል እኮ ደመቀ እንግዲህ ፍቅር ፍቅር ሲያጫውተው አሁን ፍቅር ወደ ጥላቻ ተቀየረና አደይ ሂቴንማ እንደዚህ አትጫዋችባትም እኔ ያለሁኝ ብሎ እያሰቃያት ይገኛል። ፍቅር በስቃይ ውስጥ ነው ያለችው። ሊዲያን ሳይቀር ፍቅር ስልኳን ቀምታ እያሰቃየቻት ትገኛለች። እሷ ደግሞ እኔ ልውጣ እንጂ ታያለሽ የማደርግሽን፣ ምክንያቱም ሁሉንም ነገር እናገራለሁ እዚህ ውስጥ አደይ ምንም እንደሌለችበትና አንቺ እንዳደረግሽው ሁሉንም ነገር እናገራለሁ እያለች በጣም በጣም ልቧ ተሰብሯል። ኤላ እውነት ለመናገር በጣም ምርጥና አስተዋይ ልጅ ነው። እንግዲህ አደይ በጣም ይቅርታ አደይ፣ እኔ ምልሽ ለምንድን ነው ግን ለራስሽ የማትከራከሪው? ምክንያቱም እኔ ራሱ እኮ ለጥቂት አምኜ ነበረ። እህረ ምን ለጥቂት ብቻ አምኜ ሁሉ ከቤት አስወጥቼሽ ነበረ። ነገር ግን ለምለም ለአንቺ ቁማ ስትገተርልሽ ነበረ። ከእንደገና ደግሞ አንቺ ግን ምንም አላልሽም። ሰው እንዴት ለመብቱ መቆርቆር ያቅተዋል ብሎ ሲላት፣ አይ ኤላ እኔ እኮ ከዚህ ቤት ብወጣ ምናልባት ሌላ መጥፎ ሰው ያጋጥመኝ እንደሁ ብዬ ነው። ያኔ ደግሞ ፍቅርን እንዳላመሰግን ብዬ ነው። እና ደግሞ ማንስ ይሰማኛል ብለህ ነው? ዛሬ እኮ ከሰራተኛ ይልቅ የራሳቸው ባለቤት ናቸው የሚሰሙት እና ለዛ ነው። እረ ቢሆንም እውነት እንደዚህ ነገር ቢቀርብሽ ይሻልሻል። ለራስሽ ብትከራከሪ ምንም ችግር የለውም እኮ አላት። እሺ ለማንኛውም እሞክራለሁኝ፣ ግን አንተን በጣም ነው የማመሰግነው። እኔንማ አታመስገኝ፣ ማመስገን ካለብሽ ለምለምን ነው። አዎ በእርግጥ ለምሊም በጣም ትለያለች እና አደራህን በቻልከው አቅም እንዳትጎዳት አለችው። ችግር የለውም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ሰራተኛዋ አደይ የኔ ምስኪን ወይ እንደው ዛሬ ግን እኔ ደመቀ እውነት ለመናገር ምንም እንኳ ቢያቃጥለኝ አንጀቴን አርሶታል። እንግዲህ ሊያሰቃያት ነው። እኔማ ፍቅር ፍቅር እያጫወተው የእህቱን አደራ በላ ብዬ ነበር። ነገር ግን አንተ ምን አይነት ሰው ነህ? ምን አይነት አሪዎት ሰው ነህ? እስኪ ንገረኝ። እንዴት ብደፍር ነው አንተ የኔን አሳልፈ ልሰጥ የተቃረብከው ብላ ስትለው፣ ያደረግከው ስትለው፣ እንዴ አረ ብታይ እኮ አደይ ልንገርሽ፣ አንቺ ራሱ ፍቅር የሰጠችኝን ገንዘብ ብትሰጪ አይደለም እኔ ራስሽን ራሱ ትሸጪዋለሽ ብሎ ሲላት፣ ምን ትሰማኛለህ? እሷ ከየት አንጥታ ነው ገንዘብ የምትሰጥህ? የኔን ደመወዝና ከትምህርት ቤት ለሚሰጣትን እሱን ሁሉ ነው ማጣ የሰጠችው። ምን? አዎ እና እኔም አሁን ደመወዜን አንጭ በማለት ፍጥጫ ላይ ነኝ ብላ ስትለው በጣም ደነገጠ። ወይኔ እኔ ደመቀ አይደለሁም እኔ ዳይመንድ አይደለሁም እያለ ተናደደ። አራት እናደድ በቃ ሲለው ጓደኛው፣ አርፈ ተቀመጥ አንተ አልጫ፣ እኔ የማይችል ልጅ የሆነ ነገር ማድረግ አለብኝ አለ። እንዴ ማለት አልገባኝም። እጠልፋታለሁ አደይ ላይ ላደርግ የነበረውን አንተ ልታደርግ የነበረውን እኔ ፍቅር ያደርገዋለሁ። ሰውዬው ያመሃል እንዴ? አረ ተረጋጋ ብሎ ሲለው፣ የምን መረጋጋት ነው የምታወራው? በቃ ተውን፣ አታበሳጭኝ፣ አታናደኝ ብሎ በጣም ተናዶ እበሯ ስር ሂዶ መጠበቅ ጀመረ። ፍቅር እንግዲህ አበባውን ጎዝጉዛ ወይኗን አቀራርባ ዴቭን ከመኝታ ክፍል በሻርፕ ሸፍና ዛሬ ሰርፕራይዝ አለህ አለችው። የምን ሰርፕራይዝ ነው? አንቺ እኮ አያልቅብሽም አላት። እባክህ እሱን ተወው፣ ለማንኛውም ሰርፕራይዙን ጉጉት አላደረብህም እንዴ አለችው። ኧረ እሱም አድሮብኛል።
ቆይ ግን ምንድን ነው ሰርፕራይዙ ብሎ ሲላት በቃ እና እንሂድ እናየው ብላ ሳሎን ከወሰደችው በኋላ እነ መጠጥነሽ እና አበባነሽ ምንድን ነው ይሄ? በቃ አሁን ማንም የለም፣ ፍቅራችንን እናጣጥም። እኔ እኮ እወድሃለሁ አፈቅርሃለሁ ስትለው አንቺን የሚያፈቅር የሚወድ ሰይጣን ብቻ ነው እንጂ የሰው ልጅ አይወድሽም አያፈቅርሽም። ሲቀጥል አንቺ ምንም ሰው አይደለሽም። አንቺ እኮ በሰው ስቃይ የምትደሰች በሰው ሀዘን የምትስቂ ሴት ነሽ። እንዴት እኔ አንቺን ላፈቅር እችላለሁኝ? ያኔም በልጅነት የልጅ ነገር ሆኖብኝ ነው። እኔ በህይወቴ ሌላ ሴት አለች ብሎ ልቧን ሰበረው። እባክህ ልቤን አትስበረው ብላ ስትለው ልባለሽ ግን ልባለሽ እንዳንቺ ብሎ አዋረዳት። ሌዱዬ ከውጭ እየመጣች ኦሆ የእኔ ወንድም ለማማለስ ስትሞክሪ እምቢ አለሽ አይደለም አለቻት። አንቺ አርፈሽ ተቀመጪ ምን አገባሽ ብላ ስትላት ተይ እንጂ ለምን አያገባኝም? ወንድሜ እኮ ነው። ወንድሜ በጣም ኩራተኛ ነው። ስለዚህ እወቂው ብላ ስትላት ተናደደች እና ወይኑን መጠጣት ጀመረች ሊዲያ። ወይኑንም ሻማውንም እረቀስ ቤቱን እኮ በአንድ ጊዜ ሩዋንዳ አደረግሽው አባሸሽው አለቻት። መቼም ሊዲያ እኮ አያልፍም። አርፈሽ ተቀመጭ አንቺ ሴትዮ ዛሬ በእጀ ስበብ እንዳትሆኛ አለቻት። ከዛ ይህችኛይቱም ዝም ብላ ክላሷ ገብታ መቼም ሙዚቃ ውስጧ ነው። ሙዚቃዋን እየዘፈነች እየደነሰች ፍቅር መጣችና እኔ ልቤ ይቃጠላል እናደዳለሁ፣ አንቺ ግን እዚህ በሰላምሽ ትደንሻለሽ ብላ ቀማቻት ስልኳን። በሩንም ቆለፈችባት። ከዛም በኋላ አንቺ ሴትዮ አብደሻል እንዴ ግን ስትላት ማበዴንና ለማበዴንማ እዛው ቤት ውስጥ ስትበሰብሽ እናይሻለን፣ እኔ ፍቅር አይደለሁም ብላ ደረጃው ላይ ሂዳ ቁጭ አለች። አረ ፍቅር ጨክ እንደወረ በቃሽ። ቢያንስ ሊዲያ ምን አደረገችሽ? እሺ ዲቭንስ ያው አዴ ወሰደችብኝ ብለሽ ነው አዴን የምታሰቃዩ። እቺ ግን ምን አደረገችሽ? በራሷ ሙድ ፈታ ላለች ልጅ። ወይ ጉድ! የፍቅር እስከፋ። እንግዲህ ዳይመንድ በሩን አንኳኩቶ ደግሞ ማን ነው ይሄን ነገር ሊሰብረው የነበረው? እስኪ ልሂድ ብላ ክፍት ስታረግ አንቺ የሰይጣን ቁራጭ ብሎ አቅፎ አግቶ ወሰዳት። እውነት ይደፍራት ይሆን አዴን ወይስ ይቅርታ ፍቅርን ይደፍራት ይሆን ወይስ ደግሞ ሊያስፈራራት ብቻ ነው? እስኪ ኮሜንታተሮች ጽፉልኝ። እኔ ግን አይደፍራትም፣ ነገር ግን ያሰቃያታል ብዬ አልጠራጠርም። ምክንያቱም አደይ በጣም ልቧ ተሰብሯል። እንደውም የሚወዳትን ልጅ እወድሻለሁ አፈቅርሻለሁ ትለኛል ነበር። መውደድህና ማፍቀርህ በዚህ ነው የምትለካው? ያልወሰድኩትን ወስዳለች፣ ሌባ ያልሆንኩትን ሆናለች የሚለው ብላ ስትለው በጣም ይቅርታ የዚህ ሁሉ ጠንሳሽ እኔ ሳይሆን ዳይመንድና ፍቅር ናቸው ብሎ ሲላት እሺ በቃ አሁን እፈተሻለሁ ፈለግሽበት ሂጂ፣ ግን እኔ እንደ ድሮ ሳይሆን ስራ እስከምታገኘ እዚህ እንድትቀመጭ ነው ሲላት እባክህ ተወኝ ልቀቀኝ፣ ስለ መልካምነትህ አመሰግናለሁ፣ ወድቄም ስላነሳኸኝ አመሰግናለሁ ብላ ወደ ኤላ ጋር ሄደች። ኤላ ጋር ስትሄድ እሺ እንዴት ነህ? ደህና ነኝ። እንዴ እንኳን ሰላም መጣሽ አላት ኤላ። እንኳን ደህና ቆየህ። ለምለም የለችም እንዴ? አዎ ለምለም የቤተሰቦቿን ጉዳይ ልታስተካክል ወደ ክፍለ ሀገር ሂዳለች። እሺ ለማንኛውም ግን አንቺ መምጣት ከፈለግሽ እዚህ መቀመጥ ትችላለች፣ ምክንያቱም ለምለም እኔ እስከምመጣ ድረስ ትቀመጥ ብላለች ብለው ሲላት እሺ ብላ ከዛ ሊዲያ ደግሞ ውይ አንቺ ሴትዮ ግን ቆይ ደግሞ ስራ ገባሽ አላሉም ነበር እንዴ ብላለች። ሊዲያ አረ ተረጋጊ፣ አልገባሁም ገና ነኝ እሱን እንኳ አለቻት። ቆይ አንተ መች ነው የሚገባ? አይገባህም ባክህ ብላ ተናዳ ሄደች። አይ ኤላዬ እሷ እኮ ስለምታፈቅርህ ነው፣ ምክንያቱም ሙዚቃሽ በጣም ያምራል፣ ለምንድን ነው ሙዚቃ ማጀምሪው ብለህ ስትላት እንኳ እውነትህን ነው ኤላ? አዎ እውነቴን ነው በጣም ነው እኮ የምትችይው ብሎ ሲላት እንኳ ልቧ ወከካለ። እውነት ለመናገር በልቤም ልዩ ቦታ አለች፣ ግን ደግሞ ሚስቴ አለችኝ መታልኛለች እያለ ሲላትም ደስ ብሏት ነበር። አደይ መታ ስላናጠበቻት በጣም ተናደደች። ከዛ ኤላዬ ክችን ሄደና አደይ ዕቃ እያጠበች የምትገርሚ ነሽ፣ ስራሽ ተግባርሽ የተለያየ ነው ማለት አንቺ ለመብትሽ አልተከራከርሽም፣ እኔ እንኳ ሌባ ባለጌ ብዙ ነገር ብዬሽ
ዓይንሽን ማየት እንደማልፈልግ ሁሉ ነግሬሽ ነበር እና ለምለም አንጀቷን አስራ ለአንቺ እንኳን ስትከራከርልሽ አንቺ ግን ምንም አላልሽም ብሎ ሲላት፣ አዎ እውነት ለመናገር ለምለም በጣም ጥሩ ልጅ ነች። ግን እኔ ምን ብዬ ልከራከር? እኔን ሰሚ ያለኝ እንዴ? አላደረኩትም ብለስ ማን ያምነኛል ብለህ ነው? ባለቤቲቱ እሷ። እንደዚህማ አንገትሽን አትድፊ፣ ለራስሽ ብትከራከሪ ጥሩ ነው አላት። እሺ እሱም ልክ ነው፣ እንግዲህ ፈጣሪ ያውቃል አለች። ለማንኛውም አሁንም ተቀመጭ፣ ግን ያው ባርኮቴና ትፈቅደውልሻል እዛ እንድትገቢ፣ ቀሪው ደግሞ ያንቺ ነው ብሎ ሲላት፣ አይ ትንሽ ልረጋጋ፣ አሁን ላይ እንኳ ሀሳብ የለኝም ብላ አደይ መለሰችለት።